በርካታ ትውልድ በተለይ ከወሎ የመጣ ከተማ የገባ ሃይማኖቱ ቀይሯል። ለመኖር ሲል አንድ ጊዜ እዛኛው መጽሐፍ ተምኔት የሚለው መጽሐፍ ላይ ገልጬዋለሁ። የባለቤቴን አባት ታሪክ ይወዝ ደረሳ የነበረ ሰው ትምህርት ገባ፣ በመምህርነት ተሰለጠነ እና ተመረቀ። የሆነ ቦታ ሲቀጠር ያ ኮሚኒቲ እስላማዊ ተዋቀ ለእስላማዊ አከራይም ቤት። ስለዚህ ስሙን ወደ ትንቀይርና ያ ብቻ በቂ አይደለም ክርስቲያን ነኝ ያለ እስኩ ሙስሊም ነው፣ ውስጡ ሙስሊም ነው፣ እንደ ክርስትና መግለጽ ነበረበት። እዛ ትምህርት ቤት ላይ የትምህርት ቤት ቦርድ ላይ ዛሬ መምህር አስቴር የማርያም ተስካር ስለሆነ ዛሬ መምህር አስቴር ቤት ፕሮግራም አለ ተብሎ ይለጠፋል። መምህር አስቴር ቤት ይሄዳሉ። ዛሬ መምህር ጌታቸው የገብርኤል ተስካር ስለሆነ ተብሎ ይኬዳል። ያ ሰውዬ የሱ ስም ብቻ አይለጠፍም። ለምን? እሱ ስሙ ብቻ ነው የቀየረው። በይፋ ሙስሊም መሆኑን ደብቋል። ከዛ መጨረሻ ላይ የግድ መኖር ስላለበት ያችን ተስካር አዘጋጅና ጠራቸውና በሉ። ከዛ በኋላ እሱ ውስጥ ለውስጥ የስራ ዝውውር ይጠይቃል። መምህር ከሌ ሐይቅ ደርሶታል የሚል ደብዳቤ መጥቷል የሚል ይነገረዋል። ከተማዋ የሆነ ተራራ ስር ናትና ተራራ ላይ ወጡ። አላሁ አክበር አላሁ አክበር እያንዳንድሽ እኔ ሙስሊም ነኝ አለ። በቃ ደስታው ያሱ የተስካሪ ሁሉ በመምጣታቸው ነው። ወሮች ዝጎት ማለት የቆየውን እኮ ነው። ያ ሰውዬ ግን እስላም መስሎ አታለለን። እዛ ስቴጅ እንኳን ደርሶ በዚሁ ምክንያት ዝውውሩ ተደናቅፎበት መልሶ ዘው ሆነ።